ያለ ራብ አለ፣ ችግር አለ፣ መከራ አለ፣ በሰው መገፋት ብዙ ነገር ይሄን ነገር አልተናገርኩኝም። ያንን ስቃይና መከራ ራብ ደግሞ በጣም ክፉ ነው። የሆነ ቀን በጣም ለሊት ላይ ደውዬለት አራኛ እኔ ዛሬ 3ኛ ቀኔ ነው ምግብ አልበላውም። ልጁ የሚጠባ ነገር አጥቶ በጣም ርቦኛል። የእውነት የምሬ ነው የራበኝ ብዬ እንኳን ምንም አልመሰለም። እና አሁን ደግሞ ልጁን ይፈልጋል። ልጁን የሚፈልገው ደግሞ እኔን እንደ ሚስት አድርጎ ተቀብሎኝ ልጁንም እንደ ልጁ አድርጎ ተቀብሎት ከልጁ ጭምር እንትን ይፈልጋል ማለት ነው። እና ይሄ ሰው ከዚህ በኋላ ህይወት ሊሆነኝ ነው ወይስ አሁን እግዚአብሔር ረድቶኝ የተቋቋምኩትን ነገር ድጋሜ መልሶ ሊሰብር ነው? ለምን እንደዚህ አይነት ሐሳብ እንዳመጣ በጣም እንቅልፍ ነው የነሳኝ ማለት ነው። ከሱ አንደበት መልካም ነገር ሰምቼ አላውቅም። በጣም አሁን እኔ ያው በገዛ እጄ ነው ፈልጌ ያገኘሁት። ይሄም ደግሞ ልጅ የራስ ማን አባቴ ነው ብሎ ከጠየቀ ምናልባት ለወደፊት እየከፋ ሊመጣብኝ ይችላል። እሺ ልቻለው ብዬ ፈልጌ ያገኘሁት እኔ ነኝ እና ከሱ አንደበት መልካም ነገር ሰምቼ አላውቅም። አሁን አነጋገሩ መልካም ነው፣ ንግግሩ ሁሉም ነገር መልካም ነው። ሁሉም በቃ የሚያደርገው ነገር ይክስሻል፣ እድሜሽ ሙሉ ምን እያለ እያዋከበኝ ነው ማለት ነው። እና እዚህ ላይ ነው ሐሳብ የፈለኩት። እሺ እስቲ ሚውት አድርጊና አዳምጪኝ እንደማሆናችሁ እስክትጨርሺ ብዬ ነው። ምክንያቱም ሰዎች የውስጣቸውን መናገር አለባቸው። ማንም ዲስተርብ ሳያረጋቸው ሳያስቆማቸው ውስጣቸው ያለው ነገር በሙሉ መናገር አለባቸው። አንደኛ ነገር በህይወት ውስጥ ህግ አንድ ወደ ኋላ የኋላ ማርሽ በህይወታችሁ ውስጥ የኋላ ማርሽ አታስገቡ ብዬ ተናግሬ ወደ ኋላ ትታችሁት ወደ መጣችሁት ወደ ተጎዳችሁበት ወደ ተሰበራችሁበት ወደ ቦምቡ ፈንድቶ አቆሰላችሁ ቦታ ላይ እዛ ፈንጂ ወረዳ ላይ አትገኙ። አይሰራም። በቃ የኔ ናት። ይሄ ሰውዬ ጩልሌ ነው። ቆዳሽን ሊገፍልሽ ነው የመጣው። ምንም ጥያቄ የለው። አፍቅሮሽ አያልቅም እያልኩሽ ነው። በታሪክ ገሎሽ ነው የሚሄደው። ጨርሶሽ ያለሽን ገንዘብ አሟጦ ቆዳሽን ገፎሽ ሜዳ አውላላ ላይ ነው ጥሎሽ የሚሄደው። የጎዷችሁ ሰዎች፣ የሰበሯችሁ ሰዎች፣ ለአውሬ ሰጥቷችሁ የሄዱ ሰዎች ተመልሰው ይመጣሉ ብዬ ነግሬያችኋል ደጋግም። ኤክሶቻችሁ ትታችኋቸው የሄዳችሁት በዳዮቻችሁ ተመልሰው ይመጣሉ። ያንን ጨለማ ስታልፉት ከፍታ ላይ ስትወጡ አሁን የረሃብሽ ጊዜ የችግርሽ ጊዜ አልፏል። የመጎሳቆልሽ ጊዜ አልፏል። ይህን እናት አሁንም አይፈልግሽ የለም። ትቀልሻለሽ። እንኳን እሱ ቀርቶ ሳር ቅጠሉ ራሱ የሆነ ዛፉ ራሱ አፍ ቢኖራቸው አንቺን ነው የሚሉት። ስትለወጪም አይመጣ የለም። ስትቀየር የሚመጡት ግን ወደውሽ አይደለም። ማንም አንቺን ወዶ ለአንቺ መስዋዕት ለመሆን አይመጣም። ስላለፍሽ ነው። አሁን ረሃብ ላይ ብትሆኝ ችግር ላይ ብትሆኝ ስልክሽን ያነሳል? እስቲ ለደቂቃ አስቢው። አያነሳም። አሁን ግን የኔ እናት አንቺ የምትታለቢ ላም ነሽ፣ ወይም ደግሞ ይሄ የወርቅ እንቁላል የምትጥይ ዶሮ ነሽ። በቃ አሁን ለነሱ። ስለዚህ ሁሉም ይፈልጉሻል፣ ሁሉም ይደውሉልሻል። ኢቨን እሱ ብቻ አለም ቤተሰቦችሽ፣ የሰፈር ሰው፣ ጓደኞችሽ፣ አብረሻችሁ የተማርሻቸው ሰዎች አፈላልገውሽ ይመጣሉ። የኔ እናት እዚህ እኮ አብረን ተምረናል፣ ሰፈር እኮ አብረን ያደግነው አስታወስሽኝ ይሉሻል። ወደውሽ አይደለም ከፍታ ላይ ስትወጪ። ስለዚህ ማስተዋል ያስፈልጋል። ሆ ስለተባለ ብቻ አትጂ። ሁሌ ህፃንነት የለም። ልጁ አባቱን እያለ ነው አይደል ማለት አለበት፣ ግዴታ ነው ማለት አለበት። ስላለ አትወስጂውም። አሁን ወስደሽ እዚህ ኃላፊነት የማይሰማው አንድ ወጠጤ ሰው ጋር ሄደሽ ልጅሽን ሰተሽው ልጅሽን ነው የሚመርዘው። አባት ለመሆን ብቁ አይደለም ሲጀመር። መውለድማ ምንም ነገር ይወልዳል ይባላል እኮ አይደል? ይባላል ምንም ነገር ይወልዳል ለመውለድ። የወለደው ልጅ ጥሎ አፈር ከደሜ ይጋጥ ብሎ በረሃብ ሙቱ ብሎ ትቷችሁ የሄደን ሰው አሁን አባቴ ስላለ ልጁ ገና ነው ይደግ ምን ይሆናል? አይሟሟም። አባቴ ብሎ ስለጠየቀሽ ይሟሟል? እስቲ ቆይ ይፈልጋል አፈላልጊ አሁን የት እንዳለ አይታወቅም ምናምን ያልሽ ማለፍ ነው ያለብሽ። ሲያድግ ራሱ ይሄዳል።
በቃ ሲያድግ አንቺም ልትቆጣጠሪው አትችይም። አሁን ግን ጊዜው አይደለም። ልጅሽን ይዘሽ ሄደሽ ሰተሽ አንቺም ሄደሽ መጫወቻ ነው የምትሆኝ። ቤተሰቦቹ ነይ ልጆቹ እንደዚህ ወከባዛው ተነጋግረው ድራማ ነው እየሰሩብሽ ያሉት። እንዲህ በሏት 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 ብለው ቆፍጠን በይ፣ እምቢ በይ። እምቢ ማለት ለመጂ ትበያለሽ። ድጋሚ ባይዘዌ ሰዎች ተኩሰው አንዴ ከሳቷችሁ ወይ ከመቷችሁ ድጋሚ እድሉን እንዳሰጧቸው፣ ድጋሚ እነሱ ህይወታችሁ ላይ ውሳኔ እንዲወስኑ በህይወታችሁ እንዲገቡ እንዳታረጊ። አሁን ያንን ጨለማ ጊዜ አልፈሽዋል። ከፈጣሪሽ ጋር ልጅሽን አሳድጊ፣ ራስሽን ጠብቂ፣ ጤናሽን ጠብቂ። በጣም ጎበዝ ስማርት ሴት ሁኚ። በጣም አስተዋይ ሴት ሆነሽ ለማግባት ራሱ ገና ነሽ። ይናት ትዳር ራሱ ብታገቢ ማቹሪቲ ሌቭል ላይ እስክደርሺ ድረስ ገና ነሽ። 26 27 ዓመት ምናምን ይሁንሽ። እስከዛ ስሪ፣ ስራሽ ላይ አተኩሪ፣ ወጥረሽ ስሪ። ይሄ መጥቼ አገባሻ ወንዶች እንዲህ ነው የምንለው። ወንዶች ይኸውልሽ ቆዳችሁን ልንገፍ ስናስብ የኔ እናት ካላንቺ እኮ እኔ በቃ ህይወት ዘመኔ በሙሉ ደስተኛ አረግሻለሁ፣ እኔ ላንቺ የማልከፍለው መስዋዕት ነኝ። ውሸት፣ ቅጥፈት። እንደውም እንደዚህ ብሎ ምሎ የሚገዘት ወንድ እኔ ነኝ ያለ ዓለማችን ቀጣፊ ወንድ ነው፣ እመኝ። ስለዚህ ከዚህ በፊት ዝም ብለሽ በነገራችን ላይ ይሄ ሰው እንኳን ድጋሚ አግበተሽ ልትኖሪ ቀብቶ ዘብጥያ መውረድ ያለበት ሰው ደፍሮሽ ነው። ልብ በይ። እሱ ጋር ሄደሽ እጅ ለእጅ እንኳን ከተያሽ አንቺ ራስሽንም ልጅሽንም ቤተሰቦችሽም ነው ያረከሽው። ወንጀለኛ ሰውዬ ነው። እንኳን አንቺን ያለ ፈቃድሽ እንደዛ ወስዶ ደፍሮሽ ቀርቶ ባል ሚስቱን ለምንም አይነት ግንኙነት ሬዲ ሳትሆን አስገድዶ ወይ ፑሽ አርጎ አባብሎ ምናምን ቢያረግ እንኳን እንደደፈራት ነው። ገብቶሽ? ሚስት ብትኖረኝ ሚስቴ ለመሳም እንኳን ሬዲ ካልሆነች ፈቃደኛ ካልሆነችና በቃ የኔ እናት በእናትሽ ምናምን ብዬ ፑሽ አርጌ አባብዬ ወይ ገፍቻት በስማት እንኳን ነው የምልሽ። ሌላው ቀርቶ መድፈር ማለት ያ ነው። ያለ ፈቃዱ ሰውን ያለ ፈቃዱ ያለ ምንም ሬዲ ሳይሆን ለዛ ነገር ዝግጁ ሳይሆን ባል ሚስት እንኳን መንካት የለበትም። እንኳን አንቺን ያላገባሽን ሰው አሳቻ ሳትፈልጎ በመኪና ሌላ ቦታ ወስዶ ነው ጥቃት ያደረሰብሽ። አንቺ ዝም ማለትሽን ያኔ ጥፋትሽ። ቀጥታ እኮ ፖሊስ ጋር ነበር መሄድ የነበረብሽ ጥቃቱ እንደደረሰብሽ። ምንም ይሄ ማስረጃ መረጃ ምናምን የሚያስፈልገው ነገር አይደለም። በቃ ተደፍረሻል። ብትመረመሪ ያለ ፈቃድሽ ያ ነገር ከሆነ ቀጥታ ነው ዘብጥያ የሚገባው ሰውየው። ግን አንቺ በቃ ዝም አልሽ። እንግዲህ ለነገሩ ሴት ልጅ ተደፈርኩ ብላ ጥቃት ደረሰብኝ የምትል ዘንድሮ ሰው ሁላ እሷ ላይ ነው የሚፈርደው፣ ሴቷ ላይ። ማን ተበላቀጭ ያለሽ፣ ማን እንደዚህ ቦታ ሂጅ ያለሽ ምናምን ድንጋይ ነው የሚወረወው። ያንንም እየፈሩ ይመስለኛል ማይናገሩት ሴቶቹ። ኤኒዌይስ ይህ ሰውዬ ምድር ላይ አንቺና እሱ እንኳን ብትቀሩ የኔ እናት ዳግመኛ ከእሱ ጋር ጠረጴዛ ላይ ልትቀመጭ የማይገባው ሰው ነው። ይህን አስምሪበት። አንደኛ ደፋሪሽ ነው። ሁለተኛ ካረገሽ አርግዘሽ ከወለድሽ በኋላ ለረሃብ ሰጥቶሽ ሄዷል። እንደዛ ስትለምኚው እንደነገርሽ ለልጅሽ ምታበያው አተሽ ገሏችኋል ማለት ነው። ስለዚህ አንቺና ልጅሽ ለሱ የሞታችሁ ሰዎች ናቸው። ስለዚህ ገለው